ማለት ራሷን ጥላ ነው አይደል? ላላላላ እያሏት ነው እኮ አረቦቹ። ደግሞ ከመስኮት ላይ ራሷን ስትጥል መሬት እስከምትነካ ድረስ ያለው መሀል ላይ ግንብ መቷት ተሰብሮ አብሯት ወድቋል። የነገረችኝ እሷ ቪዲዮ ልከው ነው። ወይኔ 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 ወይኔ! ለምን ይሁን ራሷን የጣለችው? ወይኔ ወይኔ! ግን ከጀመረች በኋላ ተጸጽታለች። እንዲያድኗት ፈልጋ ነበር መሰለኝ። እድ ቆየች እንትኑን ይዛ ለመውጣት ስል ውሃ ያጠጣኛል። ነፍስ ለመውጣት ስል ውሃ ያጠጣኛል። ከዛም ደግሞ አንስቶ ያሸኛል፣ ይስመኛል። በቃ እንደ አንድ ነገር ነው የሚያደርገኝ። ከዛም በቃ እኔም በጣም ወደድኩት። በቃ እንደዛም እየተመታው እንደዛም ደም በደም እየሆንኩኝ በጣም ወደድኩት። በቃ እንደዛ እያልኩ አሁንም ውለድ ካልወለድሽ አለ። ኧረ እኔ ከአንተ አልወልድም። እኔ በቃ በፊቱን ስቃይ ስላየው አልወልድም ስል ኧረ ውለጂ፣ የምንደፋው ለማን ነው? ማን እንደበላ ውለጂ አለ። ሽማግሌ አወጣ። ከዛን መርፌ አቆምኩኝ። ከዛ አሁንም ተፈጠረ። ወይኔ አሁንም ተፈጠረ። 3 ወር ሲሆነኝ አሁንም አንድ ቀን በነፍሰ ጡር ገሎኝ ነበረ፣ ደብድቦኝ ማለት ነው። ምን እንደሆነ በቃ አልወጣም። እኔ ባሌን በጣም ነው የምወደው። በቃ ምን እንደያዘኝ አላውቅም። ህይወቴን ሽጬ ነው የምወደው፣ ለምን እንደሆነ እንጃ። ከዛ እንደዚህ እየቀጠቀጠ አምልጭ ሲሉኝ እኔ አላመልጥም፣ ተመልሼ ነው ቤት ውስጥ የምገባው። እንደዛ እያልኩ ሆዴ ተለቀ። አሁንም 6 ወር ሆነ። የ6 ወር እርግዝናዬን ተሸክሜ የተወርኩኝ አባቴ ጋር። አባቴ ይችለኛል መቼም፣ በእድሜ ይኖርልኝ፣ እድሜውን ያስረዝምልኝ ጌታ። ከዛ በቃ አሁንም መጣሽ አለኝ። አዎ መጣሁ። አሁንም በይ በቃ አይዞሽ ምናምን ገባው። 9 ወሩ ከ10 ቀኑ ከ15 ቀን ቆጥሮ መጣ። ተልባውን ቅቤውን ምኑን ተሸክመው ስመጣ እኔ በኢየሱስ ስም ስለው አኡዝ ቢላህ እንዴት ሃይማኖት ቀየርሽ ብሎ ያለ እዛ ተንከባለለ። አውድማ ላይ ስንከባለል ሰው ሁሉ መጣ። ምንድነው ስሉ እንዴት ሃይማኖቷን ቀየረች አለ። ታዲያ አንተ 6 ወር 4 ወር ይሄን ሁሉ ወር ስትጥል አይደል እንደ በቃ ከሚሞት ብላ ወደኛ ተመለሰች። ማን ያግዛታል? አለ አባቴ ውይ ብሎ ጮኸ። ከዛ ሰዎቹ ያዙት፣ አረጋጉት፣ ተቀመጠ። ቡና ተፈላ፣ ጠጣ። ቤት ይዞ እዛው እኛ ሰፈር አማች ቤት መቀመጥ ነውር ነው ብሎ ቤት ይዞ ወጣ። ቤት ይዘን እንደ ዛሬ ወጥተን በንጋታው ሚጥ ያዘኝ። ቀኑን ቆጥሮ ነው የመጣ። ሚጥ ያዘኝ። ከዛን በቃ ወለድኩ በሰላም ቤት። አሁንም ተገላገልኩ። ወንድ ልጅ ወለድኩኝ፣ እግዚአብሔር ይመስገን። ከዛን ከኔ ጋር መኖር ጀመረ። አጎቴም እዛው አጠገብ ነበረ። እነሱም እያገዙኝ በቃ እየረዱኝ፣ እነሱ ጋር እየኖርኩ እነሱ ልጆቹንም እየላከ ውሃ እያመጡልኝ ምን እያሉኝ፣ አባቴን በጓሮ በኩል ውሃ እየቀዳልኝ ምን እያለ ልብሴን ወስዶ እያጠበ ጠነከርኩኝና 15 ቀን ነው ወር ከ15 ቀን ሲሆነኝ ምን እያሰብሽ ነው አለኝ። ምንድን ነው አልኩት። እንዴ ምን እያሰብሽ ነው አለኝ። ምን ማለት ነው ስለው፣ ኧረ እንዴት ነው ብቻዬን እስካሁን እንዴት ነው ብቻዬን ወር ከ15 ቀን የሚተኛው ስል አጎቴን ጠርቼ እንደዚህ እያለኝ ነው። አሁንም አንድ ችግር ይፈጠራል፣ እባክህ ይሄን ሰውዬ ወደ ሀገሩ ሸኘው አልኩት። አንተ አለው አጎቴ እስከ 3 ወር እስከ 4 ወር ሴት ልጅ ወገቧ ሳይጠነክር እዚህ ሀገር እንደዚህ አይነት ነገር የለም ተጠንቀቅ ብሎ ሲያስጠነቅቀው እያለቀሰ ሚስቱ ጋር ልብሱን ይዞ ሄደ። ልብሱን ሰብስቦ ወደ ሚስቱ ወደ ታላቅ ሚስቱ ማለት ነው እኔን ጥሎ። ከዛ ቤት ክራይ ወጥቼ ደግሞ እኔ አባቴ ጋር ገባው። በቃ አባቴ ጋር ያለው ጎረቤቶች እንዴት ልጅን ትጥላለህ? ወንድ ልጅ እንዴት ይጣላል? ኧረ ሂድ አምጣት እያሉ እንትን ስሉት ነው መሰለኝ። በ5 ወር ደግሞ አሁንም መጣ። 5ኛ ወሬ ወልጄ በ5 ወሬ መጣና ልብስ ትልቅ ሻንጣ ነበር ያዝኩኝ። ሕፃን ልጅ ነው የተሸከምኩኝ። መጥቼ እዛ ገብተን እዛ እኛ እነሱ ሰፈር ስንደርስ እኔም መንገድ ላይ ጥሎ ታላቋ ቤት ግብት ብሎ እዛው ቀረ።
ቀረ። እኔ ሻንጣ ተሸክሜ በአንድ በኩል ልጁን ተሸክሜ ቆምኩኝ። በቃ ገጠር ነው፣ ቅልጥ ያለ ገጠር ነው። ቆይ ወንድሜ ቤት ሄደሽ ረፊ፣ እኔ በቃ አሁን እዚህ ማረፍ አለብኝ አለ። እንዴት? ለምንድን ነው ታዲያ ከሀገሬ ያወጣኝ? ለምንድን ነው አልኩት። ሴትዮቷ ጋር ደግሞ ትንሽ ቅሬታ አለን። ከዚህም በፊት ተጣልተን ነበር። በዛ ምክንያት እሷም እኔን አልተቀበለችም። እሱም ደግሞ አምጥቶ መንገድ ላይ ጣለኝ። ከዛ የወንድምየው ምስት ይዛኝ ሄደች። ህፃን እኮ ነው ገና፣ በቃ የ5 ወር ህፃን ተሸክሜ እሷ ቤት ሄድኩኝ። እሷ ቤት እያለው ያን ኦና ቤቱን ጠርጌ ምን ብዬ ገባው። ቤቴ ላይ ገብቼ ሳምንት ቤቱ ሞቅ ስል ደግሞ መጥቶ በቃ መኖር ጀመረ። ተራ የሚባል ነገር አለ። ተራ ሳምንት እዛ ሄዳል፣ ሳምንት እኔ ጋ ይመጣል። በመጨረሻ ላይ ጭራሹንም ጣለኝ። በቃ ከዛ ህፃኑን ተሸክሜ ስሰቃይ በጣም የሚወደው ልጅ ነው። በጣም አንጀቴን ህይወቴን ብሰጠው ለራሱ አያመኝም። በቃ ከዛን በቃ ብዙ ልጄን ታመመብኝ፣ ብዙ ተሰቃየው፣ ምግብ አጥቼ ፈተና አየው። ከዛን በቃ እሱ እያለ መለመን ገባው። በቃ ሰው ሁሉ እኔን አልጠጋም አለ። ጎረቤት ሁሉ ጠላ። ለምን እንደው ምን አይነት እድል እንደሆነ አላውቅም። ከዛ ህፃኑ ጡቴን ሊቆርጥ ነው፣ ይጮሃል፣ ያለቅሳል። ጥዬ እንዳለድ ሆዴ አይችልም። እንዴት ነው የማደርገው? ከዛ ተሰቃይቼ እያለው የእሱ ልጅ ደግሞ ከታላቋ የተወለደ ወንድ ልጅ አለ። 10 ብር ሰርቆ ያመጣልኛል። ሽሮ በኪሱ አፍሶ ያመጣልኛል። ይሄን በጥብጠሽ ጠጪ በቃ ልጅ ወንድሜን አይደለ እንደ ጡት የምትሰጪው። በቃ 10 ብሩን ቦቴ ውስጥ አድርጎ እኔ ጋር እስከምደርስ ጭቃ ገጠር ነው በጣም እዛ ውስጥ ቦቴ ውስጥ ጭቃ እየገባ ብሩን ቆራርጦ ጨርሳል። ፎዝዬ እኔ ስሜን ቀይሬ ነው አሁንም የምኖረው፣ እዚህ ላይ መናገር አልችልም። ከዛ ስሜን ጠርቶ ፎዚ ለምንድን ነው ወንድሜን አይደለ እንደምታጠቢው 10 ብር አምጥቼልሻለሁ ይለኛል። እሳ ያ ረብ ገለተከ ብዬ እጄን ወደ ላይ ዘረጋለሁ። አዋ ስምሽን እኮ እውነተኛ ስምሽን እያመለጠሽ እየተናገርሽ ነው። እውነተኛ ስምሽ እያመለጠሽ እየተናገርሽ ነው አይደለም? ሁለት ነው። እዛ የምጠራና እዚህ የምጠራ ሌላ ነው። የአባቴ ቤት ሌላ ነው። እሺ። ከዛም በኋላ ልጁ ኔጋ እስከምደርስ ብሩ ይቆራረጣል። ከዛ ቦቴው ሲያወጣ ብሩ ቁራጭ በቃ ዱቄት ሆኗል። ከዛ ያለቅሳል ልጁን በቃ ለእኔ ያዝናል። አሁንም እግዚአብሔር ያሳድገው እሱ ልጅ። እንደዛ ስሰቃይ መጨረሻ ላይ በቃ ልጁን ይዘህ ሂድ አልኩት። ተይ አትውሰጂ፣ እኔ ምኑንም ሰርቄ እንደውም ይሄ ቆጮ የሚባል አለ እሱንም ሰርቄ አመጣልሻለሁ፣ እዚህ ሆነሽ ልጁን አጠንክሪ አትሂጂ አለኝ። በቃ ልጁ እያጽናናኝ በቃ ውይ ያ ረቢ እንደው ያሳለፍኩት ፈተና ብዙ ነው። በቃ ከዛም ጡቴ ውስጥ ወተት ስጠፋ ይሄ ጥቁር ኮራ አለ እሱን ለምኜ ኮራም ይባላል ለመንኩና እሱን ጨው ለመንኩ፣ እሱን ጨምሬ ምናምን እየጠጣው ወተቱ ሲወጣ ለጡት ለልጄ እየሰጠው ልጄ እንትን ያዘው ይሄ ሳምባ ምች የሚባለው በሽታ ያዘው። ተሰቃየ። በቃ ልሞት አለ። በቃ ኦክሲጂን የለም ምና ሕክምና የለም። ታፍኖ ልሞት አለ። ጀበና መሰለ ጠቀረብኝ። ከዛን በቃ ልጄን አጣው ብዬ ልጄን ሬሳውን ተሸክሜ ልጄ ታመመብኝ። ስቃውን አየ። በቃ እንደዛ እያለ 5 ዓመት ሲሆነው ያ በሽታ ለቀቀው። እንደዚሁ እየተሰቃየው ከሱ ጋር ጥዬ እየሄድኩ በቃ ለስራ በቃ ትንሽ ተፍ አድርጌ ጋምቤላም ሄጃለሁ፣ ይሄ ዲማም ሄጃለሁ ለልጄ ስል ማለት ነው። ያልኩት ቦታ የለም። እየጣልኩ ለሱ እዛ ሰፈር እየጣልኩኝ በቃ እንደዛ እያልኩ ልጄ አሁን 5 ዓመቱ ሆኖታል። ከዛም ደግሞ በቃ አሁን እስቲ ልጄ ጋር እንዶ ልኑር በቃ ዴና እንዶ ሰርቼ ላገኝ ብዬ ደግሞ ወደዚህ ሀገር መጣሁ። አሁን ልጁን ለሱ ጠርዬ ነው የመጣሁት። ባለፈው ፎቶ አንስታችሁ ላኩ እስቲ ልየው ብዬ ስልክ በእውነት ልጄ አይመስልም፣ ግን እኔ ሞቶ ተቀይሮ ይሁን እኔ አላቅም። በቃ መልኩ ሁሉ ጭንቅላቱ ብቻ ነው ትልቅ፣ እግሩ ሁሉ ቀጭን ነው፣ ምንም የለም። በቃ አጥንት በአጥንቱ ነው። መጥቻለሁ እንግዲህ ህይወቴ በጣም ከመጀመሪያም እኔ በቃ ምንም አላቅም። አሁንም ቢሆን አይምሮዬ በቃ ምንም ነገር ራሴን መቆጣጠር አልችልም። እግዚአብሔር እርዳኝ። አሁንም ደግሞ ይሆናል ብዬ መጣ። ወደዚህ ሀገር ስመጣ አሁንም ያለውበት ሁኔታ በጣም ሰማይና ምድር ነው። በቃ በጣም በእውነት አሁን ጎኔንም ያመኛል። ልጄም በቃ በህልም እየመጣ ያስጨንቀኛል። እኔ በቃ ይሄ ነው ብዬ እንኳንም በህይወት ኑሬ ይሄን መተንፈስ
ለራሱ ለእኔ ትልቅ ነገር ነው። እውነት የሚያውቁኝም ሊኖሩ ይችላሉ። ብዙ ህይወት ነው ያሳለፍኩት ከልጅነቴ በቃ ከ94 ጀምሮ እስካሁን ድረስ ምንም ነገር ያየሁት ነገር የለም። በቃ አንድ ነገር ማለት ነው። ሁለቱንም ልጆችን አላየሁም፣ አላውቅም። በቃ ፍቅራቸው ምን እንደሆነ ትንሽ ወንዱ ጋር እንኳን በአመት ከ3 ወሬ ነው የተለያየሁት። በዚህ ሁኔታ ውስጥ ግን ምን ሆኖ እንዳለ እኔ ነኝ የማውቀው ማለት ነው። ግን አንድም ቀን በእውነት አልፎልኝ ተለውጬም አላውቅም። አሁን ግን ይሆናል ብዬም ወደዚህ ስመጣ በጣም የሚገርም ቤት ነው ያለሁት። በአፍንጫዬም በጣም ያመኛል። የሆነን የሚሰራው ትልቅ ሰው ነው የማስታምመው። በጣም ነው በቃ ከጓም ከሁሉም ነገር በልጦ አሁን አፍንጫዬ ውስጥም ራሴ ውስጥም ያመኛል። ጉላሊቴ ማስተኛኝም እና ብዙ ነገር ነው እና አትሾክሉ። እኔ በዚህ አጋጣሚ ማለት የሚፈልገው እህቶቼ ተስፋ መቁረጥ ጥሩ አይደለም፣ ግን መቾከልም ጥሩ አይደለም። በቃ ፍቅር ወደደኝ ብሎ መሞት ጥሩ አይደለም። ወደደኝ እኔ በቃ በጣም ነው የሚወደው። ሁለቱንም በጣም ወዷቸዋለሁ። እንደወደድኳቸውም እነሱንም አላገኘውም። ልጆቼን እንደወደድኩም ልጆቼ ጋር አልኖርኩም። ፍቅሬን አያውቁም። አንድም ቀን ልጅውን አቅፌ ብዬ ተደስቼ አላውቅም። ከሁለቱም ተለይቼ ነው አሁን እዚህ ሀገር ያለሁት። እዚህም መጥቼ አልተመቸኝም። አሁንም እግዚአብሔር እንግዲህ ይረዳኛል ብዬ አስባለሁ። ፍቅር በጣም ሰውን ይጎዳል። በቃ አሁንም እንደዚህ እየሆንኩኝ ሁለቱም ከልቤ ውስጥ አልወጡም ሰዎቹ ማለት ነው። የመጀመሪያውን ከልቤ አልወጣም፣ ይሄ ሁለተኛውን ከልቤ አልወጣም። ደግሞ ይደውሉልኛል። እንዴት ነው የት ነው ያለሽው? እንዴት ነሽ? እየበረታሽ ነው እያሉ ደውሉልኛል። እነሱ በጥሩ ህይወት ውስጥ እየኖሩ ማለት ነው። እና ለፍቼ ገጠር መስዬ ከተማ ለከተማ መስዬ ከሁሉም አጥቼ ባዶ እጄን ነው የወጣሁት። እንደዚህ ሙኜ በቃ የልጆቼን ፍቅር ለራሱ አላገኘውም በእውነት። እና ማለት የሚፈልገው አትቾክሉ። ሰው በቃ ፍቅር መረጋጋት ነው። አንድን ነገር በቃ መቾከል ጥሩ አይደለም። ትምህርት ይሆናቸዋል ብዬ በጣም ሁሌ እየተመኘው ነበር። አሁንም ብዙ አማርኛም ስለማልችል ነው እንጂ ውስጤ ላይ ብዙ ችግር አለ፣ ግን ማውጣት አልችልም። በቃ አልችልም። ይሄ ሚዲያ ሞትቼ ስለማላቅ ለዛ ነው። እና የኔ ታሪክ ብዙ ነው አቡዬ፣ በእውነት በጣም ደስ በጣም ነው ብዙ ነው የኔ ትምህርት ነው። እሺ ፍቅር ነው ብለሽ ታስቢያለሽ? አንቺን የያዘሽ ይሄ ፍቅር አይደለም አቡዬ፣ ይሄ እኮ ፍቅር አይደለም። ምን እሺ ሁለተኛ ልጅሽ ለምን ላርግ? ከብዶኝ እኮ ነው የኔ እናት። ከብዶሽ ነው ወደ ሌላ ትዳር የገባሽው? እሷን አባላባት ሰጥሻት እኮ እሷን ላባት ሰጥሻት እኮ አንቺ ወደ ሌላ ትዳር ገባሽ። አዎ ይሆነኛል። አዎ ለእኔ ከሆነ ትንሽ ከተመቸኝ ልጄን ረዳለው ብዬ ነበረ የገባሁት። አልሆነልኝማ። ልጄ ነበረ ግን አልሆነም። ትንሽ ጊዜ ረድቻታለሁ። ከዛም በኋላ እሺ ልንገርሽ አንድ ነገር፣ አንድ ታሪክ እዚህ ጋር ስናቀርብ ያስተምራል። ሌላው ከአንቺ እንዲማር እንዳይቸኩሉ አይደለ? እንዳይቸኩሉ አይደለ? ቅድም ስትመት ነበረው እንዳንቸኩሉ አይደለ? ስለዚህ ትክክል ያልሆነ ያልን ስናልፍ ነው ታናናሾቻችንን ማስተማር የምንችለው። ሰው ምንድነው አንዲት ሴት ልጅ የመጀመሪያ ትዳር ሳይሳካላት ወልዳ የመጀመሪያ ትዳር ሳይሳካላት ሲቀር ልጇን እናቷ ቤት ወይ አባቷ ቤት ጥላ አይደለም ወደ ሁለተኛ ትዳር መሄድ ያለባት። ልጇ ላይ ነው ትኩረት ማለት ያለባት። ልጅ መወለድ ብቻ አይደለም፣ ማደግ አለበት። እሱ የኛ ኃላፊነት ነው። ልጆቻችንን እያሳደግን ህይወታችንን እየኖርን ባል መጥቶ ከነልጅ ተቀበለ ይቀበለኝ፣ ካልተቀበለኝ የራሱ ጉዳይ ይቅ። እኔ ሙሉ አካል ካለ ሰርች ልጅ ማሳደግ እችላለሁ አይደል? ያ ነው ትክክለኛው። 18 ዓመት ዞር ብለሽ አታያት አባትሽ ተጥለሻት አንቺ ወደ ሁለተኛ ትዳር ገባሽ። ሁለተኛ ትዳር ሳይሳካ ደግሞ ሁለተኛውን ልጅ ደግሞ እዚህኛው ሰውዬ ጋር። ስለዚህ ወንድምና እህት የተለያየ ቦታ ነው እያደጉ ያሉት። አይተዋወቁ ተዋወቃሉ አይተዋወቁ። አየሽ ነገ ተዋወቁ፣ ግን ያው በአንድ ጊዜ እየሰማሁሽ ነው። እውነት ነው። እኔም እኮ እንድትመክሪኝ ነው እዚህ ጋር የመጣሁት።
አሁን እኔ የምመክርሽ የኔ ማር ስንት ብር ይዘሻል? ስንት አመት ሆነሽ አረብ ሀገር? እዚህ አመት ከ3 ወር ነኝ። 80 ብር ነው የሚከፍሉኝ። 80 ብር እየከፍሉኝ ዋይፋ ምን እንደሆነ ከውጭ ነው 15 ብር 35 ብር እያስከፈሉኝ ቴሌ በወር ልጁ ወስዶ 30 ብር 15 ብር ነው የሚያስከፍለኝ። እዛ ላይ ደግሞ ልብስ እኔ ራሴ ነው የምገዛ፣ ሎሽን ሳሙና በራሴ ነው የምገዛው እና እኔ የማስታምመው ትልቅ ሰው ነው። እዛ ላይ ደግሞ ሰውየው ቤት እዛ ዝም ብሎ እንትኑ ላይ ነው የምጸዳደው። እኔ ነኝ የሚያነሳው ወደዚህ ወደዛ የምጎትተው። ከዛን 1 አመት እንደጨረስኩኝ በቀደም በቃ ወጣለሁ ቢሮ ውሰዱኝ ምናምን ስላቸው 100 ብር አስገባች። አሁንም 100 ብር ብታስገባ ያ በቃ ሆዴ አልችልም ስል ኢትዮጵያ ቀጥታ ስደውል 30 ብር 40 ብር ነው የሚወስደው። ከዛ ወር ሲደርስ ስልኬ ላይ 30 ብር 40 ብር ይቆጥራል። አምጪ ስልክሽን ይላሉ ይላል ልጁ። ስልኩን ሳሳየው ወይ ብዙ ደውለሻል እያለ 50 ብር 60 ብር እየወሰደ ይከፍልልኛል። የ1 አመት ደሞዝ አላውቅም እኔ ወይን ለልጄ አልሆንኩም ወይን እዚህ ሰርቼ አልተጠቀምኩም። አሁንም እኮ በጣም የኔ ኑሮ በቃ ይሄ ነው ብዬ ማውራትም እኔ ከበደኝ። በቃ ለማን ነው የምነግረው ብዬ ነው ዛሬ እዚህ የወጣሁት። ለሁሉም እንደው ትምህርት ይሁን። ከዚህ ደግሞ በቃ እንዳልወጣ ኮንትራት ያለ ኮንትራት ደግሞ አልወጣም። ጠፍቼ ልሰራ አስቤ ነበረ። ፓስፖርቴ ደግሞ ብዙ ዋጋ ክፍዬ ተሰቃይቼ ሰው ቤት ሰርቼ ነው አዲስ አበባ ላይ ያገንዘቡን ደላላስ ብላኝ ፓስፖርት ያወጣው። ጥዬ አልወጣም። ኮንትራቱ ይለቅ ብዬ አሁን 8 ወር ነው መሰለኝ የሚቀረኝ። ፓስፖርት 8 ወር ነው የሚቀረኝ ለኮንትራት ለመጣ። ቆይ ፓስፖርትሽን ሰው ቤት ሰርተሽ አዲስ አበባ ተሰቃይተሽ ስላወጣሽው መዳም እንዳትወስደው ብዙ ጉልበትና ብር የፈሰሰበት ፓስፖርት ስለሆነ ለዛ ነው ማጠፊ። ፓስፖርትሽን ብታገኙ ግን ይዘሽው ትጠፊ ነበር። ጠፍቼ ልሰራ አስቤ ነበረ በጥሩ ደሞዝ ማለት ነው። ፓስፖርትሽ እኮ ምንም አገልግሎት አይኖረውም ይዘሽውን ብጠፊ። ከጠፋሽ ህገወጥ ትሆኛለሽ። ህገወጥ ከሆንሽ ብትታመኑ መታከም አትችይም። ልክ ሆስፒታል በር ላይ ስትደርሺ ፖሊስ ይይዝሻል። ባህሬን ነሽ አይደል? የባህሬን 80 ምን ላድርግ አቡዬ፣ እኔ እኮ ጨለመብኝ ሆነ። 80 ዲናር 140 ሺህ ነው በውሃ ዋለ። አመት ከ4 ወር ሆኖኛል። አሁን 8 ወር ነው የሚቀረኝ ለመጨረስ። የአንድ ወር ደሞዝሽ 140 ሺህ ነው። እና 100 ብር አሁን 100 አስገብተዋል። ይሁን ለምታወራው ሴት ጋይስ የባህሪን ሰማ አይደለም። ኢትዮጵያ 140 ብር ነው የሚለው። ላ እንደዛ አይደለም። 100 ብር በፊት 80 ብር ነበረ። እሺ በፊት 180 ብር ነበረ። ከዛን አሁን ደግሞ ሁለተኛ ዓመት ስገባ ደግሞ 100 ብር አስገቡ። ከዛ ላይ እኔ ነኝ ከውጭ በወር የሚከፍለው 15 ዲናር 11 ዲናር አንዳንዴ ደግሞ 12 ብር 12 ብር ይቆጥራል። ቀጥታ ኢትዮጵያ ከደወልኩ ደግሞ 35 ብር 30 ብር 40 ብር ነው የሚከፍለው። አጋጣሚ በቃ ልጄን ለመጠየቅ ወደዛ ስደውል እሺ ቆይ አንዴ ሀዋዬ ልንገርሽ፣ 10 ብር እያልሽ የምታወሪው ዲናሩ ነው፣ የባህሬን ዲናር ነው። ደሞዝሽ 80 ዲናር ሆኖ የ30 ዲናር ስልክ ማውራት ይዚት ኖርማል ትክክል ነው። የደሞዝሽ 50 እንትን ነው እኮ ፂሞ የላቸውም። በቃ በወር እንዲደውልሽ ሰላም ነው ብለሽ ፂሞ እንትን የላቸው። ደሞዝተኛ የ20 ሺህ ብር ስልክ በወር መደወል እንዴት አያምሽም? እንደዚህ ለፍተሽ ታገኙ ገንዘብ በስልክ ሲልክ። አሁን ገባኝ እኮ አቡ። አሁን እኮ ተውኩኝ። አሁን አራት ወሬ ነው እንግዲህ ሳልገናኛቸው። አሁን ነገሩ ገባኝ። እውነት አሁን ትቻለሁ እኮ እንደ በቃ የለውም እኮ እኔ ስደውልም የለውም። በቃ እኔ እንጃ ብቻ እውነት አሁን ትቻለሁ። 4 ወሬ ከልጄ ጋር ሳልገናኝ